ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበም። ፈረንሳይ በሜዲትራኒያን ባህር ላይ የሩሲያን የነዳጅ ጫኝ መርከብ በቁጥጥሯ ስር ስለመዋሏም ተሰምቷል። በሩሲያና ቤላሩስ መካከል ውጥረት መነሳቱ ተሰምቷል። የሀገራቱ የውጥረት መንስኤም በዝርዝር ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳስቧል። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከአገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳስቧል። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማለትም ማክሰኞ ሰኔ 23 2018 ዓ.ም ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገ ወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትላንት ሐሙስ ሰኔ 18 ባወጣው ማሳሰቢያ በአገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታን አስመልክቶ ከመንግስታት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳያደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃልም ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲልም በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በአገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቋል። ኤምባሲው ከሁለት ወር በፊት በቀናት ልዩነት 4 ኢትዮጵያውያን መገደላቸው በተሰማበት ወቅት የሀገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲያደርግ መጠየቁን አስታውቆ ነበር። ኤምባሲው በወቅቱ ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያያዘ ሊሆን እንደሚችልም ገልጾ ነበር። ከዚያ ጊዜ በኋላ በደቡብ አፍሪካ ውስጥ የሚካሄዱ የጸረ ስደተኛ ሰልፎች ተበራክቷል። የተለያዩ ሀገራት ስደተኞች ላይ ጥቃት ሲፈጸም ያሳያሉ የተባሉ ቪዲዮዎችም በማህበራዊ ሚዲያዎች ተጋርቷል። በእነዚህ እንቅስቃሴዎች የተነሳ ስደተኞች ላይ ስጋት በመፈጠሩ ናይጄሪያና ጋና ዜጎቻቸውን ከደቡብ አፍሪካ አስወጥቷል። የዚህ እንቅስቃሴ መሪዎች ህጋዊ ሰነድ የሌላቸው ስደተኞች ከደቡብ አፍሪካ እንዲወጡ ቀነ ገደብ በተቀመጠበት ሰኔ 23 ቀን ሰልፍ እንዲካሄድም አስታውቋል። ማንም ሰው ላይ ጉዳት ማድረስም አላማችን አይደለም። እኛ የምንጠይቀው ነገር ቢኖር ህገወጥ ስደተኞች ሀገራችንን ለቀው እንዲወጡና መንግስት ቀድሞውኑ ያሉትን ህጎች እንዲያስከብር ብቻ ነው ሲሉ የማርች ኤንድ ማርች መሪ ተናግረዋል። ይህ ለስደተኞች የተቀመጠው ቀነ ገደብ በአፍሪካ ህብረት ስር ከሚገኘውና የዳኝነት አካል ከሆነው የአፍሪካ የሰብአዊና ሰዎች መብቶች ኮሚሽን ትችት ቀርቦበታል። ኮሚሽኑ ትላንት ሐሙስ ባወጣው መግለጫ ደቡብ አፍሪካ ውስጥ የሚገኙ የተደራጁ ቡድኖች በሌሎች የአፍሪካ ሀገራት ዜጎች ላይ ያስቀመጡት ቀነ ገደብ ጥልቅ ስጋት እንደተሰማው ገልጿል። መግለጫው ኮሚሽኑ ኦፕሬሽን ዱዱላና ማርች በተባሉ የተደራጁ ቡድኖች በተለይም ከሌሎች የአፍሪካ ሀገራት በመጡ ስደተኞች ላይ የሚፈጽሙትን የማስፈራራት የጥቃትና የኃይል እርምጃ ድርጊቶች አጥብቆ ያወግዛል ይላል። ይህ አይነቱ ድርጊት በአፍሪካ የሰብአዊና ሰዎች መብቶች ቻርተር ላይ የተቀመጡ መሰረታዊ መብቶችን የሚጥስ እንደሆነም ኮሚሽኑ ገልጿል። ከስደተኞች ጋር የተያዙ ህጎችን የማስፈጸም ኃላፊነት የተፈቀደላቸው የመንግስት ተቋማት ብቻ እንደሆኑ ያስታወሰው ኮሚሽኑ የአገሪቱ መንግስት ለስደተኞች የሚያደርገው ጥበቃ እንዲጠናክርም ጠይቋል። በህገወጥ የህግ የማስፈጸም እንቅስቃሴዎች ውስጥ የሚሳተፉ ቡድኖችን ለመበተንና ለመግታት ጠንካራ እርምጃ እንዲወሰድም አሳስቧል።
ፈረንሳይ በሜዲትራኒያን ባህር ላይ የሩሲያን የነዳጅ ጫኝ መርከብ በቁጥጥር ስር አዋለች። ሞስኮ በበኩሏ የተወሰደውን እርምጃ የባህር ላይ ዘረፋ ስትል ጠርቷለች። የፈረንሳይ ባህር ኃይል ኮማንዶች በሜዲትራኒያን ባህር ላይ ስትንቀሳቀስ የነበረች የሩሲያ የነዳጅ ጫኝ መርከብን በቁጥጥር ስር መዋላቸውን አስታውቋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ይፋ እንዳደረጉት የባህር ኃይል ኮማንዶዎች ሄሊኮፕተር በመጠቀም በሲሲሊ ደሴት አቅራቢያ ዴሊቨር የተሰኘችውን መርከብ በቁጥጥር ስር ያዋሏት ሲሆን መርከቧ ሩሲያ በነዳጅ ሽያጭ ላይ የተጣለባትን ዓለም አቀፍ ማዕቀብ ለመሸሽ በሚስጥር ከምትጠቀምባቸው የጥላ ስር መርከቦች ሻዶ ፍሊት አንዷ መሆኗ ተገልጿል። ምዕራባውያን ሀገራት በዩክሬን ጦርነት ምክንያት በሩሲያ ላይ የጣሉትን ማዕቀብ ለመሸሽ ሞስኮ ነዳጇን ወደ ህንድና ቻይና ለማጓጓዝ እድሜያቸው የገፉ ባለቤቶቻቸው የማይታወቁና እንደ ካሜሩንና ጋቦን ያሉ ሌሎች ሀገራትን ሰንደቅ ዓላማ የሚጠቀሙ በመቶዎች የሚቆጠሩ መርከቦችን በስፋት እየተጠቀመች ትገኛለችም ተብሏል። በአሁኑ ወቅትም ሩሲያ 75 በመቶ ነዳጇን የምታጓጉዘው በእነዚህ መርከቦች አማካኝነት እንደሆነም ተነግሯል። በቁጥጥር ስር የዋለችው መርከብ ከሩሲያ ፕሮስሚክ የወደብ ከተማ ተነስታ ወደ ሲንጋፖር በመጓዝ ላይ የነበረች ሲሆን የካሜሩንን ሰንደቅ ዓላማ ትጠቀም እንጂ ከሳምንታት በፊት ከካሜሩን መዝገብ የተሰረዘች በመሆኗ ያለምንም ሕጋዊ ሰነድ ስትጓዝ መገኘቷን የሮይተርስ ዘገባ አመላክቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የጥላ ስር መርከቦች ማዕቀብን በመጣስ የሩሲያን የጦርነት ወጪ እንዲሸፍኑ አንፈቅድም በማለት ተናግሯል። አውሮፓ የጦርነቱን ዋጋ በሩሲያ ላይ ለማስወደድ ቁርጠኛ መሆኑን አክሏል። በፈረንሳይ የሩሲያ ኤምባሲ እርምጃው ዓለም አቀፍ የባህር ላይ ሕግን የጣሰ ሕገወጥና የባህር ላይ ዘረፋ ነው ሲል አውግዞታል። ይሁን እንጂ ወታደራዊ ምንጮችን የጠቀሰው ዘገባው በቁጥጥር ስር በዋለችው መርከብ ላይ ከነበሩት ሰራተኞች መካከል የሩሲያ ዜግነት ያላቸው ግለሰቦች አለመኖራቸውን አመልክቷል። የድሮን ማስተላለፊያ መስመር መቋረጥ በሩሲያና ቤላሩስ መካከል ውጥረት ማስነሳቱ ተሰማም። በቤላሩስና ዩክሬን ድንበር ላይ ይንቀሳቀስ የነበረው የድሮን ምልክት ማስተላለፊያ ኔትወርክ ከአገልግሎት ውጪ መሆኑን ተከትሎ የሩሲያ መንግስት በቤላሩስ ላይ ከፍተኛ ዲፕሎማሲያዊና ኢኮኖሚያዊ ጫና እያሳደረ መሆኑ ታውቋል። ባለፈው ሰኔ 22 ቀን የተቋረጠው ይህ የድሮን ማስተላለፊያ ስርዓት ሩሲያ በምዕራብ ዩክሬን ግዛቶች ላይ የምታካሄደውን የረጅም ርቀት የድሮን ጥቃት በእጅጉ ሊያስተጓጉል እንደሚችል ወታደራዊ ተንታኞች አንስቷል። ክሬምሊን የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ኔትወርኩን በአስቸኳይ እንዲመልሱ ወይም የሩሲያ ጦር የቤላሩስን የአየር ክልል ተጠቅሞ ጥቃቱን እንዲቀጥል እንዲፈቅዱም እየወተወተ ይገኛል ተብሏል። ከክሬምሊን የወጡ ምንጮች እንደሚያመላክቱት ሚንስክ ለዚህ ጥያቄ አዎንታዊ ምላሽ ካልሰጠች ሩሲያ ለሀገሪቱ የምታደርገውን የኢኮኖሚ ድጋፍና የነዳጅ አቅርቦት ልታቋርጥ እንደምትችል ማስጠንቀቂያ ሰጥታለች። ቤላሩስ በሩሲያና ዩክሬን ጦርነት ውስጥ ለሞስኮ ቁልፍ ስትራቴጂካዊ አጋር ብትሆንም እስካሁን ድረስ በቀጥታ በጦርነቱ ከመሳተፍ ስትቆጠብ ቆይታለች። በሌላ በኩል የዩክሬን መንግስት ለወደፊት የሩሲያ ጥቃቶች ድጋፍ የሚያደርግ ማንኛውም በቤላሩስ ምድር ላይ የሚገኝ ወታደራዊ መሰረተ ልማት የዩክሬን ጦር ኃይል ህጋዊ የጥቃት ኢላማ እንደሚሆን አስጠንቅቋል።